رب المشرق والمغرب لا إله إلا هو فاتخذه وكيلا እና አላህ ራሱን በራሱ ያስተዋወቀ ነው ማለት ነው። አላቃውን ከነብዩ ጋራ የሰመረ ለማድረግ ለጌታቸው ምን ማድረግ እንዳለባቸው እያስተዋወቀና ወደሱ መሸሽና መጠጋት ምን ያህል ፋይዳ ያለው መሆኑን እያስተማራቸው ነው። ረቡል መሽሪቅ ወልመግሪብ ይህንን ታላቅ እድል ላንተ የቸረውና መመሪያ ያወረደው የምስራቅና የምዕራብ ጌታ ነው ማለት አላህ Subhanahu Wa Ta'ala ዓለምን ዳር እስከ ዳር የፈጠረና የሚያስተዳድርም የሚቆጣጠርም እሱ ነው። ተዳር እስከ ዳር እና ያው በተለምዶ ተምስራቅ እስከ ምዕራብ እንደሚባለው ማለት ነው እንጂ ሁሉም ጅሃት የሱ ነው። ደቡቡም ሰሜኑም ቢሆን የሱ ነው። እና መሽሪቅና መግሪብ ግን መظهر المعجزات የአላህ ቁድራና ህክማ የሚገለጥባቸው አቅጣጫዎች ስለሆኑ ብዙ ጊዜ እነሱን ይጠቅሳል ማለት ነው። ተወደ ምስራቅ እንግዲህ ፀሐይን፣ ጨረቃን፣ ከዋክብትን የመሰሉ ነገሮች የብርሃን ምንጭ የሆኑ ነገሮችን ከምስራቅ አካባቢ ነው እንዲፈልቁ የሚያደርጋቸው ማለት ነው። የሚጠልቁበት ደግሞ ምዕራብ ነው ማለት ነው። ስለዚህ ዓለምን ዳር እስከ ዳር የሚቆጣጠርና የሚያስተዳድር መሆኑን በዚህ ይገልጽልሃል በተግባር ማለት ነው። የዚህ ባለቤት የሆነ ጌታ ድቅድቅ ጨለማውን ከወደ ምስራቅ ፀሐይ አውጥቶ በአንድ አምፖል ዓለምን ዳር እስከ ዳር ለማብራት የሚያችል ጌታ እንደገና ወቅቱ ሲደርስ ደግሞ ወደ ምዕራብ ዙራ ስትሄድ ያ ሁሉ ጨለማ መልሶ ወደ ቦታው የሚመጣበት ይሄንን ኢዳራ ማን ነው የሚሰራው የሚቆጣጠረው? ይሄ አይነት ጌታ ነው ያንተ ጌታና ይሄን እድል የላከልህ ነው የሚላቸው። በመሆኑም ላ ኢላሃ ኢላሁ ከማ ላ ረበ ሲዋ የሁሉ ፈጣሪ እሱ ብቻ እንደሆነ ሌላ ፈጣሪ እንደሌለ ሁሉ ሌላ አምላክም የለም ይላቸዋል። ተውሂድ ሩብያ ለተውሂድ ኡሉሂያ ማስረጃ አድርጎ አመጣው ማለት ነው። እና የምስራቅና የምዕራብ በመሐከላቸው ያሉ ፍጥረታቶች ሁሉ ባለቤት ነው ሲል በዓለም ባለቤትነት ብቸኛ መሆኑ ታወቀ ማለት ነው። ይሄ ከሆነ ታዲያ ላ ኢላሃ ኢላሁ ማዕቡድም ሌላ የለማ ሁሉ ነገር የፈጠረው እሱ ከሆነ ሁሉ ነገሮች ደግሞ ሊያመልኩ የሚገባው እሱን ነው ይላል ማለት ነው። እና ብዙ ጊዜ ሰዎች ተውሂድ ሩብያና ተውሂድ ኡሉሂያ የሚባለው በቅርብ ጊዜ የመጣ ይመስላቸዋል፣ ያለ መረዳት ነው። አላህ ግን በቁርአን ብዙ ጊዜ ነው ይሄን ነገር የሚጠቀመው ማለት ነው። ተውሂድ ሩብያን የተረዳ ሰው ኡሉሂያን ለመረዳት በር ይከፍትለታል ማለት ነው። መظاهر ሩቡብያ ብዙ ናቸው። ሰዎች እንግዲህ የትም ቦታ ቢሆኑ መጀመሪያ ራሳቸውን ያገኛሉ። ከዛ የቆሙበት መሬት ያስባሉ። ወደ ግራና ወደ ቀኝ ሲታይ ደግሞ የተለያዩ ጋራ ተራራዎች፣ ዛፎች፣ ተክሎች፣ ፍጡሮች ያያሉ። ወደ ላይ ቀጥ ሲሉ ደግሞ ሰማይን ያገኛሉ። ከዛም ጋራ እግር መንገዱን ፀሐይ፣ ጨረቃ፣ ከዋክብትን ያያሉ። እነዚህ ሁሉ ፍጥረታቶች የሥራ ውጤቶች ናቸው አይደል? እነዚህ የሥራ ውጤቶች ከጀርባቸው ሰራተኛ እንዳለ ያሳያሉ ማለት ነው። ራሳቸውን አልሰሩም ወይም ዝም ብሎ አልተገኙም። አም ኹሊቁ ሚን ገይሪ ሸይእን አም ሁሙል ኻሊቁን እንደሚለው ማለት ነው። ስለዚህ ይህንን እየተረዳ ስትመጣ እኔን በዙሪያ ያለውን ከበላይም ከፊቴም ተግራዬም ተቀኝም ያለውን ነገር ማን ነው የፈጠረውና ያመረተው ብለህ በምትጠይቅ ጊዜ አንድ ባለቤት እንዳለው ይሰማሃል ማለት ነው። ያ ባለቤቱ እኔ ነኝ እኮ ብሎ መልስ እየሰጠ ነው። ረቡል መሽሪቅ ወልመግሪብ የምስራቁም የምዕራቡም የሁሉም ፍጥረታት ባለቤት እኔ ነኝ። እኔ ከሆንኩኝ ደግሞ አምልኮ የሚገባኝም ለኔ ነውና ላ ኢላሃ ኢላሁ ላ ማዕቡድ ሲዋ ከሱ በስተቀር ለማንም አምልኮት ሊሰጠው የሚገባ የለም። በመሆኑም ፈተኺዙ ወኪላ ይሄንን ሀያል የሆነ ጌታ ዋቢ ጠባቂ አድርገህ ያዘው ይላል ማለት ነው። እና እሱ እንግዲህ ቀውየን አዚዝ ነውና በማንም በምንም የማይረታና የማይጠቃ ስለሆነ አስተማማኙ ኃይል እሱ ስለሆነ ሁሉንም ሊያዝ የሚችለው በሱ ላይ ተመካ፣ እሱን መመኪያና መሸሻ አድርገህ ያዘው ይላቸዋል ማለት ነው። እና እንግዲህ መጀመሪያ አላህን ማንነቱን ማወቅ ከዛም ደግሞ የራስህን ደካማነት ተረድተህ ወደሱ ተሸሸህና ተወገንክ አላህ ደግሞ ለአገልጋዩ አስፈላጊውን ሁሉ ድጋፍ የሚሰጥና ምንም ነገር እንደማያሰጋህ ይሆንልህ ዘንድ እኔን አውቀህና መብቴን ጠብቀህ ወደ እኔ ወግንና ሽሽ ያን ጊዜ እንዲሳካልህ አደርጋለሁ ይላል ማለት ነው። ፈተኺዙ ወኪላን ማለት ሰነደን
ወመልጃን መጠጊያ መሸሻ አድርገው ወስቢር አላ ማ የቁሉን ጥላቶች ይሄንን እንግዲህ አዲስ አመለካከትና አዲስ ስራ ይዘህ ስትመጣ እንዲህ በቀላሉ እንደማይቀበሉና እንደማይከተሉ ማወቅ አለብህ እና እነሱ ይህን ተልኮህን ለማደናቀፍና ችግር ለመፍጠር ባላቅማቸው ወደ ኋላ አይሉምና ተቃል ጀምሮ መጀመሪያ ባሉ በኋልታ ይጀምሩሃል ማለት ነው ሳሂር ሻዒር ካህን እያሉ ይዘልፉሃል ይለክፉሃል እነሱ በሚሰነዝሩብህ ነገር ሁሉ ማታገስ አለብህ አሉ በኋልታ ፈርተህ ከዓላማ ፍንክች ማለት የለም ይላቸዋል ማለት ነው ያስታጠቃቸው ነው በሚሉህ ነገር ጥላት የፈለገውን አሉ በኋልታ ቢደረድር አንተ ተመጤፍ አትቁጠረው እንዳልሰማህ ሆነ ማለት ነው እና ሰዎች እንዲያደርገው ትናንትና መሐመዱል አሚን ሷዲቁል አሚን ሲሉኝ የነበሩ ሰዎች ተጠላሁኝ በህዝብ ዘንዳ ወደኩኝ ምናምን እያልክ እንዳትፈራ እነሱ እውነቱን እያወቁ ነውና አንተን ለማደናቀፍ ይሄን የሚያደርጉት ያሉትን ቢሉ ጥርስህን ነክሰህ ታግሰህ በአላማ ላይ መቀጠል አለብህ ላሉ ዋልታ አትበገር ማለት ነው ወጅሩም ሀጅረን ጀሚላ መልእክትህን ካደረስክ በኋላ ደግሞ መልካም የሆነን መሸሽ ወይም መገለል ተገለል ከነሱ ይላል ማለት ነው ከነሱ ጋራ ብዙ መጨቃጨቅና መጓተት አታብዛ ማለት ነው ሞራልህን እንዳያዳሽቁት እንግዳውሳ መመሪያው ሲመጣልህ መንገር ያለብህን አያት ብቻ ሄደህ ትነግራቸዋለህ ከዛ በኋላ እነሱ አሉታዊ ምላሽ ሊሰጡ ሲሞክሩ መልእክትን ተጨረስክ በኋላ ፈንጠር ብለህ መሄድ ነው ቶሎ የሚለፈልፉትን መስማት የለብህም ማለት ነው አስተያየታቸውን ራሳቸው ይፍጩ አንተ እዛ ተቀምጠህ የሚሉትን ሁሉ ማዳመጥ የለብህም ምክንያቱም ውሸት በተደገመ ቁጥር እውነት ይመስላል እንደሚባለው የሚሉትን በሰማ ቁጥር ያው ሞራልህ መነካቱ አይቀርም ያ እንዳይሆን እጅሩ ማጅረን ጀሚላ የሚሉትን ነገር አትከታተል ኸይርም ይባሉ ሸርም ይበሉ ግምገማውን ለራሳቸው ተውላቸው ማለት ነው አንተ መልእክትህን መዲያ ትነግራቸዋለህ ታነብላቸዋለህ ከዛ በኋላ ትታቸው ዘወር ትላለህ ማለት ነው በለለህበት የፈለገውን ይለፍልፉ እስከሚደክማቸው እና እዛው ከተቀመክ ግን ለሚሉት ነገር ሁሉ ምላሽ ምልስጥ እያልክ ትረበሻለህ ትጨነቃለህ እና ትተህ ዘወር ታልክ ግን አማን ነው ምንም የፈለገውን ቢል አንተ እስካልሰማው ድረስ በዛ ነገር አትረበሽም ማለት ነው ሀጅረን ጀሚላ ማለት ደግሞ የኩርፊያ መሸሽ እንዳይሆን ይላል ሀጅረን ጀሚላ ውብ የሆነ መሸሽ ይላል ማለት ነው ውብ የሆነ መሸሽ ማለት ቂም አዘል ሳይሆን ያለ ጥላቻ ዝም ብለህ መልእክትን አደረስክ ከዛ በኋላ ከነሱ ጋራ አተካራ መፍጠር መጨቃጨቅ ሳይሆን በሰላም ዝም ብለህ ባለበት ሁኔታ ትታቸው ትሄዳለህ ያለ ወቀሳ ያለ ከሰሳ ማለት ነው ለምን እንዲያልክ ብልስ ምን አለ ምናምን የሚል ልክሻ ውስጥ መግባት የለብህም ልክ ቅራኔ እንደሌለው ሰው መልእክትን ታደርስና ትታቸው ዞር ትላለህ ማለት ነው የዛ ጊዜ የቤት ስራ ሰጣቸው ሄድክ ማለት ነው በኸይርም ከሆነ የተረዱት አልহামዱሊላህ ይሄ ነገር እኮ ጥሩ ነው ምናምን ብለው ትንላሉ ተንኮልም ካለ ደግሞ የፈለጉትን ይበሉ እኔ ያለው ጠብቀሃለሁ ተኔ ቁጥር ስራ ናቸውና ትታቸው ዞር በል ያለ ወቀሳ ያለ ከሰሳ ይላቸዋል ማለት ነው ወደርኒ ወልሙከዚቢን እና በዚህ መልክ ትግስት በተሞላበት መልኩ ከሄድክ ብዙ ጉዳት አያደርሱብህም ከዚህ ሁሉ አልፈው ደግሞ አንተና የተልኮህን ሊያደናቅፉ የሚያደቡና ተንኮል የሚያጠነጥኑ ካሉ የለየላቸው አስተባባዎች የሆኑትን ደግሞ ለኔ ትተዋቸዋለህ ይላል እና ያው ተዋቸው ዝምበላቸው ብትለኝ እኔ ብተዋቸው አይተውኝም ያጠፉኛል ጉድጓድ ይቆፍሩልኛል ምትል ከሆነ ለሱ መልሳለኝ አለ እንደዛ አይነቶቹ አይናውጣ የሆኑት አስተባባዎችማ ታንታቅም ናቸው ልቋቋማቸውን ብትል አትችልም እነዛን ቀንደኞቹን ለኔ ተዋቸው አለ አላህ Subhanahu Wa Ta'ala አስተባባዎቹን እንግዲህ እና አቡ ጀህል እና አቡ ለሃብን እና ዑትባ እና ሸይባ እና ረቢዓ የተባሉትን እነሱ ምን ጊዜም በስልጣናችን በክብራችን መጣብን ተቀናቃይ ብለው ነውና የሚንቀዠቀዡት እነሱ ደግሞ ታስፈለገ እኔ ያለኋቸው ለኔ ተተዋቸዋለህ ይላቸዋል ማለት ነው ገሌና እኔን ተወን ይባላል ሰው የመጨረሻ ሲቆጣ ማለት ነው እሱ ለኔ ተው ይላል አይደለም እንደዛ ለማለት ነው እንግዲህ ዶማን ሰጣቸው ማለት ነው በመጣበት ቢመጣ ገሌ ያጠቃኛል ብለ ከሆነ ምፈራው እሱ ለኔ ተው
ይላል። ይህ አይነት እንግዲህ ዶማን ስላላቸው ነው ሞራላቸው ከፍ የሚለው ማለት ነው። ወላሁ ያዕሲሙከ ሚነናስ ከመጣበት ይምጣ የፈለገው ሰው አይደለም እኔ ተሰው ጠብቀሃለሁ ብሎ ኖርማል ሙሉ የሆነ እንትን ዋስትና ሰጣቸው ማለት ነው። ከዛ በኋላ ማን ይፈራሉ? እና እንደዚህ ከማለቱም ጋራ አንዳንድ መለስተኛ ችግሮች ደርሰውባቸዋል። ለምሳሌ በኡሁድ ቆስለዋል አይደለም እንዴ? ወድቀዋል። ብዙ ችግሮች ደርሰውባቸዋል። ያ ምንድነው? በሷሃቦቹ ላይ የሚደርሰውን ነገር እንዲካፈሉ እንዲቀምሱ ያህል ነው ማለት ነው። ለማግደል ለማስገደል እንደማይችሉ ተረጋግጧል። ግን የተወሰነ ነገር ሌሎቹ እየቆሰሉ እየደሙ ብዙ ችግር እየደረሰባቸው ነው ሙሉ ዶማን ያልተሰጣቸው ሰዎች የነሱን መስዋዕትም እስቲቅመሰው ምን ያህል ዋጋ እየከፈሉ እንደሆኑ ለማለት ያህል እንጂ ሊያስጠቃቸው አይደለም። አለበለዛ 7 ሰው ብቻ ነው አጠገባቸው የነበረው የኡሁድ 7 ሰው እነዛ በ1000 በላይ ናቸው ጥላቶች 3000 ናቸው እንጂ በኡሁድ በበድር ነው 1000 የነበሩት 3000 ኃይል የከቦ አንድ ሰው ይድናል ተብሎ 7 ሰው ይዘህ እንዴት ትተርፋለህ? ግን ተረፉ። ለማን ነው ያዳናቸው? አላህ ነው Subhanahu Wa Ta'ala። ግን ደግሞ ያው ነገር ፊልም ያው የሚያስከፍለውን መስዋዕትና ክብደቱንም እንዲሞክሩት በተግባር ማለት ነው። እንደዚህ ነው ያው ባልጠብቀ ኑሮ እኮ ሊጨርሱ ይችሉ ነበር ለማለት ያህል እንጂ ሊያስገድላቸው አይፈቅድም ጭራሹን ማለት ነው። ወጅሩም አጀ ወዘርኒ ወልሙከዚቢነ ኡሊ النعمه እነዚህን የለየላቸው የሆኑትን አስተባባዎች ካንደኞችን ጥላቶችን እነሱ ባለ በለላ ኃይላቸው እንኳን አንተን ለማጥቃት ግርግር ቢያደርጉ እነሱ ለኔ ተተዋቸዋለህ። ኡሊ النعمه የጸጋ ባለቤት የሆኑትን እንግዲህ ሀብታሞች ባለስልጣናት ባለወገን ስለሆኑ ነው እናተኛ በላይ ማን አለ እያሉ ችግር የሚፈጥሩትና እነዚህን ቅምጥሎች ከፈለጉ እኔ ያሳርዳቸዋለሁ ዝምበል አለ አላህ Subhanahu Wa Ta'ala። ተወፈሩ ሰው አይፈሩ እንደሚባለው ጮማው ነው የሚያቅነዘንዘውና እሱን ለኔ ተተዋለህ ግድ የለም ይላል ማለት ነው። ወመሂልሁም ቀሊላ እና የተወሰነ ጊዜ ተዋቸው ይላል። የተወሰነ ጊዜ እንደሚቆዩም ጠቆመ ማለት ነው። በእለቱ አይደለም አላህ በህክመቲ ነው የሚሄደው በፈለገው ደቂቃ ሊያጠፋቸው ይችላል። ግን መጀመሪያ ስፈጥራቸው ምን ያህል ጊዜ አንተ ጋራ አተካራ እየፈጠሩ እንደሚቆዩ ወስኛለሁኝ። ያችን የተሰጣቸውን እድል እስከሚጨርሱ ድረስ ተዋቸዋለህ ማለት ነው። አምሂልሁም ሩወይዳ እንደሚለው ጧሪቅ ላይ የተወሰነ ጊዜ ተዋቸው። ለምን ቀጠሮ ተሰጥቷቸዋል። እነላህ ላ ይخلف الميعاد እድሜው ይሄን ያህል ነው 50 አመት ነው ከተባለ በ29 የሱ በ49 መሞት የለበትም ማለት ነው። ያችን አላህ የሰጠውን ነገር እስከሚደርስ ድረስ እዛች መድረስ አለበት እንጂ ትቻቸው አይደለም። ራስቻ አይምሰልህ። እነሱ ግርግር ቢያደርጉ የተለያየ ጉዳትን ቢያደርሱ ይህንን አድርሰው ማስራት የለባቸውን ሰርተው እንቅስቃሴያቸውን ሲያጨርሱ እዚህ ላይ ትቆማለህ ይባላል ማለት ነው። ያ እስከሚደርስ ድረስ ነው እንጂ ዝም ያልኳቸው ራስቼና ትቻቸው አይደለም ይላቸዋል ማለት ነው። የተወሰነ ጊዜ ስጣቸው። ችግሩ ይሄ ነው እንግዲህ ሙስሊሞች ለማይረዱት እስካሁን ድረስ ይሄ ነው። እኛ ጥላቶቻችን በምስራቅም በምዕራብም ይጨፈጭፉናል ያዋክቡናል እና አላህ Subhanahu Wa Ta'ala ከሐቅ ጋር ነኝ ይላል። ለምንድን ነው የማይረዳን ጥላቶችን የማያጠፋል ይላል። ሱነቱላህን አልተረዳንም። አንደኛ እኛ ማድረግ ያለብንን ነገር እያደረግን አይደለም። እነላህ ላ ይغير ما بقوم حتى يغيروا ما بانفسهم ለውጥ ከፈለክ ተራስ ጀምር ነው የሚለው አላህ። ራስክን ቀይር መጀመሪያ። ራስን የማይቀይር ሰው ለውጥ እንዲመጣለት አይናፍቅ። ቢመጣም የቤት ተመልካች ነው የሚሆነው። ሌሎቹ የነቁት ናቸው የሚወስዱት ማለት ነው። አንድ ይሄ ነው። ሁለተኛ ደግሞ እነዛ ጥላቶችህ ምንም ባባጢል ላይ ቢሆኑ ምንም ሙጅሪሞች ቢሆኑ የፈጠራቸው አላህ ነው። እነሱንም ቢሆን ሲፈጥራቸው የተወሰነ እድል ሰጥቷቸዋል። እድሜ ይሄን ያህል ነው፣ ሲሳይ ይሄን ያህል ነው፣ ምስራው ይሄ ነው ብሎ ተቀድሯል። ያ ነገር ሳያልቅ እንዴት አድርጌ እንትን እላለሁኝ? ቃሌን አላጥፍም። እነላህ ላ ይخلف الميعاد ተብሏል። ስለዚህ እነዚህ ሰዎች ዋሉ አደሩ ይሄን ያህል ጊዜ ቆዩ በሰላም መቼ ነው መታ ነስሩላህ እያልክ ማቋረር የለብህም። አንተ ያለብህ የራስህን ስራ መስራት ነው። የራስህን ስራ ከሰራህ በኋላ የኔ ቀጠሮ ሲደርስ እኔ ደግሞ የራሴን ስራ ሰራለሁኝ። ግን የራስህን ስራ ሳትሰራ እንደገና ደግሞ በእኔ ስራ ጣልቃ ገብተህ ለምን ዝም ትላቸዋለህ የምትል ከሆነ
ይሄ ችግር ነው ማለት ነው። ተሱነኑላህ ጋር ከአላህ ልማድና ስርዓት ጋር ተጋጨህ ማለት ነው። አንተ ባሪያ እንደመሆነ መጀመሪያ አንተ ምን መስራት አለብኝ ነው ራስህን ነው መጠየቅ ያለብህ። በራስህ ዙሪያ ነው ማሰብ ያለብህ። አላህን ልትነግረው አያስፈልግም ማለት ነው። በዱዓ ደረጃ ዱዓ አድርግ፣ ግን ከዛ አልፈህ በማቋረርና በመውቀስ መልክ ትተኸኛል ረስተኸኛል እንዲህ እያረኩኝ የምትል ከሆነ ያው ሱአዞን ውስጥ ገባህ ማለት ነው። ያን ከማድረግ ይልቁንስ ራስህን ነው መገምገም ያለብህ። እኔ ነስር ለማግኘት የሚያበቃኝ እንቅስቃሴ ላይ ነው ያለሁት ወይ? የአላህን ነስር ለማግኘት ዝግጁ ነኝ ወይ? በምን ሁኔታ አላህን በሚያስደስት ሁኔታ ነው ያለሁት ታልክ አብሽር፣ ምንም አትፍራ ማለት ነው። ግን ራስ ማድረግ ያለብህን ነገር ሳታደርግ አላህን ግን ዝም ብለህ ለኔ እንደ ሳታረግልኝ ያልክ የምትወቅስ ከሆነ ከሁለቱም ውጭ ትሆናለህ ነው የሚለው። ወመይልሁም ቀሊላ ትንሽ ጊዜ አቆያቸው። ያ ትንሽ ጊዜ የተባለው አላህ ወሰነው ጊዜ ድረስ ማለት ነው። ያ ሲደርስ ማደርገውን አደርጋለሁ። እነ ለደይና አንካላ እንግዲህ እነዚህ ሰዎች ተቃዋሚዎችና ጸረ ሐቅ እስከሆኑ ድረስ እኔ በእለቱም ሆነ በዘለቄታው ምን ማድረግ እንዳለብኝ አውቃለሁኝ ይላል። አንደኛ በዱንያ እናንተ እንደምትመኙትና እንደምትጓጉት ላጠፋላችሁ እችላለሁ ከፈለኩኝ። ሁለተኛ ደግሞ የማይቀረው የመጨረሻው መቼም አይቀርም የፈለገው ቢሆን የመልቂያማ ሲሆን አይቀጡ ቅጣት ይቀጣሉ እነዚህ ሰዎች። ለምን እነ ለደና አንካላ እኛ ዘንድ ለእንዲህ አይነቶቹ ጥጋበኞች ፈጥርቀው የሚያስሩ ማሰሪያዎች የሳት ሰንሰለቶች ተዘጋጅተውላቸዋል ይላል። ያ የሚጠብቃቸው እስከሆነ ድረስ በዱንያ የተወሰኑ 20-30 ዓመት ቢፈነጥዙ አያስገርምም ማለት ነው። እንግዲህ ፍጡር ናቸው። የእድሜያቸውን ያህል በልተው ጠጥተው ተደስተው መሄድ አለባቸው። ነገ ደግሞ በጥፋታቸው የሚጠብቃቸው ነገር ይጠብቃቸዋል። ያ ነገር እስካለ ድረስ ደግሞ እኔም አልቸኩልላቸውም ማለት ነው። አንካል ማለት ጀምዑ ኒክሊን በጣም የቀፍዶ የሚያስር የማያንቀሳቅስ ከባድ ማሰሪያ አንካል ይባላል። እና በዛ በጀሃነም ውስጥ የተዘጋጀላቸውን የሳት ሰንሰለት ብታየው አያድርስ ነው። እንኳን ለዘላለም ቀርቶ ለደቂቃ እንኳን የማይቻል ነገር አይደለም ማለቱ ነው። ወጀሂመን እንደገና ደግሞ የጋመ እሳት አለ። አንድ ከጋመ መብረጃ መጥፊያ የሌለው አበደል አቢዲን የሚቀጥል እሳት ነው የሚጠብቃቸው። ያ እስካለ ድረስ ለነሱ ተበቂ በላይ ነው ያላቸው ቅጣት የተዘጋጀላቸው። ያ እስካለ ድረስ ደግሞ አሁን ለምንድን ነው አመት 2 አመት እድል የምሰጣቸው ልትሉን አይገባም። ያው ዱንያ ለጥላቴም ለወዳጀም እሰጣለሁኝና እነሱ ድርሻቸውን እስከሚወስዱ ድረስ ሊቆዩ ይችላሉ። ይህን ማለት ግን እነሱን አላህ ወዷቸው ደግፏቸው እናንተን ጠልቷቸው አይደለም። ሁሉም ተፈታኝ ነው። እናንተም ለዓላማችሁ መስዋዕት መክፈል አለባችሁ። እነሱም ደግሞ ማግኘትና መቆየት ያለባቸውን ይቆያሉ። እኔ ያልኩት ጊዜ ሲደርስ ግን ሁሉም በተወሰነለት ደረጃ ዋጋውን ያገኛል። ይህ ነው አካሃዱ። ይህን ወቁና ተረዱ ይላቸዋል ማለት ነው። እና ሰው ቸኩሎ ሁል ጊዜ መቼም ነስር እንዲመጣ የማይቋምጥ የለም። ምንም ነገር ሳይደረግ ምንም መስዋዕት ሳይከፈል ውጤት መናፈቅ አግባብ አለመሆኑን ነው ገና መነሻው ላይ እያስረዳ ያለው ማለት ነው። አንተ መስራት ያለብህን ስራ ከዛ በኋላ ውጤቱን ገበሬ እርሻ ያርሳል፣ ዘር ይዘራል። በዘራ በነጋታው ለምን እህሉ አልበቀለም ብሎ መቆጣት አለበት እንዴ? በወር ለምን አላጨድኩም አላመረትኩም ማለት አለበት እንዴ? ነጋዴ ይነግዳል። ልክ በነገደ ገና በጀመረበት ሰዓት ለምን ዛሬ ትርፍ አልመጣም ማለት አለበት እንዴ? ትርፉ የሚመጣበት ጊዜ አለው። አንተ የራስህን ስራ ብቻ ስራ። ማንም ሰራተኛ ስራ ይሰራል። ያ የስራ ጠባው የታወቀ ነው መቼ ውጤት እንደሚያመጣ ማለት ነው። ደሞዝተኛ ደሞዝ ገና በመጀመሪያው ቀን ደሞዝ አልከፈለኛ ከተሰራ ማለት አለበት እንዴ? ወር መድረስ አለበት አይደል እንዴ? ይሄ ሱነቱላህ ነው ማለት ነው። ሁሉን ነገር አላህ መቼ እንደሚፈጸም ወስኖታል። ያን ነገር እስቲቅባል እንግዲህ እስቲዕጃሉ ተመራ ለውጤት መጓጓትና መቸኮል ውጤት አልባ ያደርጋል ማለት ነው። ይሄ ነው ጊዜ ኡመተል ኢስላም አሁን አልገባን ያለው። ሁሉ ጊዜ ስማችን ሙስሊም ስለሆነ ብቻ አላህ በአንድ ቀን በታምር ዓለምን ገለባብጦ ለምን እኛን ቦታ አይሰጠንም? እንደዚህ ነገር የለም። መጀመሪያ ስራ አልሰራህም። አንተ የሚፈልግብህን ነገር አላደረክም። ሳታርስ ምርት ትጠብቃለህ፣ ሳትነግር ትርፍ ትጠብቃለህ። እንዴት ብሎ ያንን እንኳን አድርገህ ራሱ ደግሞ ጊዜው መጠበቅ አለበት። ምህር መድረስ አለበት። አርሰህም
አንተ ግን ሁሉ ነገር ምንም ነገር ሳልሰራ ሁሉን ነገር ስጠኝ ነው የምትለው ያለው። ይሄ ነው ችግር የሚያመጣባችሁ ይላል አላህ Subhanahu Wa Ta'ala። እንግዲህ በሽታችንን ቁልጭ አድርጎ እያስቀመጠው ነው ማለት ነው። ምንም ነገር አልስራ ምንም ነገር አይቅርብኝ ካልክ ምንም ነገር አይገኝም። ግን አንተ የሥራ ድርሻህን ኃላፊነትህን አውቀህ ከተወጣህ አድበህ መቀመጥ አለብህ። ማድረግ ያለብኝን አድርጌያለሁ፣ ውጤቱን ከሱ ጠብቃለሁ። ይሄ ነው አደብ የሚሆነው ማለት ነው። ምንም ነገር ሳትሰራ ውጤት አምጣ የምትልከው ብትሰራም ደግሞ ያለ ጊዜው ደሞዝ ክፈለኝ ታልክ እሱ ችግር ይሆናል ማለት ነው። እንግዲህ ከየት እስከ የት እንደተራራቅን ማለት ነው። ከአላህ መንሃጅ ጋር ከጌታ ፍላጎትና መመሪያ ጋር ምን ያህል የተራራቅን መሆኑን ይጠቁማሉ እነዚህ አያቶች ማለት ነው። እነ ለደና አንካለ ወጀሂመ ወጧዓመን ذا وصى እንደገና ለጥላቶቻችሁ በጣም ድርብርብና አስከፊ የሆኑ ቅጣቶች ተዘጋጅተውላቸዋል። አንዱ ብቻ አይቻልም ማያድርስ ነው። አንደኛ መጀመሪያው ሙጅሪም በሚያዝ ጊዜ ማሰሪያ ነው የሚጠለቅለት እንዳይንቀሳቀስ ማለት ነው። እና ከርቻሚ የሆኑ አስጨናቂ ጠንካራ የሆኑ ማሰሪያዎች አዘጋጅተንላቸዋል ይላል። እንደገና ደግሞ ተጋመ መጥፊያና መብረጃ የሌለው እሳት አለ። ተዛም በተጨማሪ ወጧዓመን ذا وصى አናቂ የሆነ ደግሞ ምግብ አላቸው ይላል። እና በዛ በጀሃነም ውስጥ ሆነው በጣም አይከብዱ የከበደ ራብ ይለቀቅባቸዋል። እንግዲህ አላህ Subhanahu Wa Ta'ala ቁድራው እሳት ጋማ ውስጥ ገብቶ አንዲ ሰው ምግብ ትዝ ይለዋል የተንጨሰውነቱ እየነደደ ያለ ግን የአላህ ቁድራ የራቡን ኃይል ከሳቱ የበለጠ ያደርገዋል። እየተቃጠሉ ያሉ ተቃጠሎ የበለጠ ራቡ ደግሞ ይለቀቅባቸውና ምግብ ይሰጠን እያሉ ይጮሃሉ ማለት ነው። በዛ ጊዜ የሚሰጣቸው ምግብ የሚዋጥ ሳይሆን የሚያንቅ ይላል። ذا وصى ጉሮሮ ላይ ተደንቅሮ የሚያስጨንቅ ልክ አሳ ስትበሉ አጥንቷ ያምልጣ የገባች እንደሆነ ጉሮሮ ላይ ተተከለች እንደሆነ ወደ ታች አትወርድ ወደ ላይ ይመለስ እና ውጭ ነፍስ ውጭ ግቢ ነፍስ ነው የሚሆነው ማለት ነው። እና አናቂና አስጨናቂ የሆነ ምግብ አላቸው። ዘቁም ማለት ነው። ዘቁም የሚባለው ያ መርዛማ የሆነ ጀሃነም ውስጥ የሚበቅል ነገር ነው። እሱን ነው የሚሰጣቸው። ከዛ በተጨማሪ ደግሞ ፈሳሽ አሲሩ ደግሞ የሰዎች ምግልና እጅ ነው ማለት ነው። ይህ አዑዙ ቢላህ ይህ አይነት ነገር ተደግሶላቸዋል እነዚህ ሰዎች። ታዲያ ይሄን አይነት ነገር ተደገሰ ታይ በላይ ምን አይነት ቅጣት እንዲቀጣቸው ተፈልጋላችሁ? ለዚህ ሁሉ እኮ የተዘጋጁ ናቸው። እና እናንተ ከዛ እንድትድኑና ከነሱ እንድትሻሉ ራሳቸውን ማዘጋጀት እንጂ ስለ ጥላትህ ቅጣት እናንተን አትነግረኝም። አንተ ተምታስበውና ከምታቀው በላይ ነው ያዘጋጀውና የደገስኩላቸው ይላል ማለት ነው። ወዓዛበን አሊማ በአጠቃላይ እጅግ አሳማሚና አንገብጋቢ የሆነ ቅጣት ተዘጋጅቶላቸዋል። ይሄ ሁሉ ቅጣት እንግዲህ ተዘጋጅቶ ተከምሮ እየጠበቃቸው ስለሆነ እነሱ ምንም የምትመኝላቸው ነገር የለም። አንተ የምትመኝቻቸው ትንሽ ነገር ነው፣ ወይ እንዲሞቱ ነው የምትፈልገው። ሌላ ምን ተዛ በላይ ነው። ዘላለም የማይላቀቅ የማይገላገሉት ሙቶ እንኳን የማያመልጡት ቅጣት ነው ያለባቸውና ይህንን ለኔ ተተዋለህ። አንተ ግን በበኩልህ የሚፈልግብህን ብቻ እየሰራ በሶብር መጠበቅ አለብህ ይላል ማለት ነው። ይህ ቅጣት መቼ ነው የሚከሰተውና የሚፈጸመው ታልክ የውመ ተርጁፉል አርዱ ወልጅባል ምድርና ጋራዎች በሚርገፈገፉበት እለት ይላል ማለት ነው። ቂያማ ማለቱ ነው። ቂያማ በሚመጣ ጊዜ ምድሩ ጥንቅጧ ይወጣል፣ ትገማመሳለች፣ ትቆራረሳለች፣ ትከሳከሳለች። ጋራዎችም እስበርሳቸው ተነቅለው ከያሉበት እንደ ኳስ እየነጠሩ በአየር ላይ እየተጋጩ ይከሳከሳሉ መስበርሳቸው ማለት ነው። በመጨረሻ ምድሩም ጋራ ተራራውን በሙሉ መስቀልቅሉ ይወጣና ምን ይሆናል? ወካነት الجبال كثيبا مهيلا እነዚህ በጣም ጠንካራ ለምንም ነገር የማይበገር የነበረው የቆጥኝ ክምችት ጋራ አሸዋ የተከመረ አሸዋ ይመስልና አሸዋ ክምር ላይ ስትወጣ እንዴት ነው የሚሆነው? እንደ ውሃ ቀልጦ ወደ ታች ነው እንደ የሚወርደው። እንደዛ ይሆናል ማለት ነው። የቂያማ ቀን ነውጥ እንግዲህ ምን ያህል ከባድ ነው። አሉ የተባሉትን ጠንካራ ጋራ ተራራዎች ያሸዋ ክምር አድርጎ ወዳውኑ እንዲፈሱ ያደርጋቸዋል። የዛ አይነት ሁኔታ ነው የሚጠብቃቸው ያለው ይላል። በዛ እለት ነው የምንፋረዳቸው እነዚህን ጥጋበኞችና ትዕቢተኞች።
ከቲበ መሂላ ከቲብ ማለት የአሸዋ ክምር ማለት ነው። የአሸዋ ክምር እላው ላይ በምትወጣበት ጊዜ እንዴት ነው እንደ ውሃ ነው ወደ ታይ የሚወርደው። ወይም ደግሞ ተስር እንደዚህ ተነካው ተስር በዘረጠተው ቁጥር ተላይ ይናጋል እንዳለ ይወርድልሃል ማለት ነው። ያንን የሚያደርግ የሆነ ክስተት ነው ቂያማ የሚባለው። ቀላል ነገር አይምሰልህ። በዛ ቀን የነሱ እንግዲህ አቅም ምን እንደሆነ ይታያል። የኔም ቅጣት ምን ያህል ከባድ መሆኑ ይገለጣል። ለዛ ቀጠሮ ተዋቸው እነሱን ይላል ማለት ነው። እና እንግዲህ የቅጣቱን ቦታ ጊዜውንም ባህሪውንም ገለጠው በእነዚህ ሁለት አያቶች ማለት ነው። አንደኛ መቼ ነው ቀኑ? የውመ ተርጁፉል አርዱ ወልጅባል ሰማይ መሬት ጋራ ተራራዎች የማይችሉት ነው የቂያማ ቀን ክስተት ማለት ነው። ጋራ ተራራ የፈለገው ነገር ቢመጣ በቀላሉ የሚበገር አልነበረም አሁን በዱንያ ላይ። የዛ ጊዜ ግን እንኳን የሰው ልጅ ደካማው ይቅርና ጋራ ተራራ የሚሸከመው አይደለም የቂያማ ቀንን ክስተት። ሁሉም ነገር እንዳልነበረ ዱከቲል አርዱ ደከን ደካ እንደሚለው መሬት ይደቃል፣ ይከሳከሳል፣ ይተራመሳል። በመጨረሻ ሀባ መንሱራ እንደ ኃይለኛ ንፋስ የተለኮሰበት ጭስ ይመስላል። ደብዛው ይጠፋል ትንሽ ጊዜ በኋላ ማለት ነው። እንደዛ አይነት እለት ነው ወደፊት የሚጠብቃቸው። ወካነቲል ጅባል ከቲበ መሂላ ዛሬ ከባድ ቆጥኝ የነበሩት በቀላሉ የማይበገሩና የማይከሰከሱ የመሰሉት የዛ ጊዜ የአሸዋ ክምር ይመስልና ወዳውኑ ይቀልጣል ይላል ማለት ነው። የዛ አይነት ሁኔታ ነው የሚጠብቃቸው። በዛ ጊዜ እንግዲህ ይሄ አይነት ቅጣት ቢበዛ እንጂ አነሰ የሚባል አይደለም። ለሰው ልጅ በጣም ከባድ ነው። የዛ አይነት ቅጣት ደግሸቻቸው እያለ አንተ የምትመኛት ግን ቀላል ነው። ወይ እንዲታመም ወይ እንዲሞት ወይ እንዲሰበር ወይ እንዲታወር ነው የምትመኘው። ይሄ ምንድን ነው ያለው? እኔ የደገስኩትን ብታይ እኮ አያድርስ ነው። አንተ ራስህ እንኳን አሁንስ በዛ ብለህ ልትዝንበት የምትችል ነገር ነው ማለት ነው። ይሄን ያህል ቅጣት አይገባውም ነው የሚያሰኘው። የሰው ልጅ በተፈጥሮ ርህራሄ ያለው ጥላት እንኳን ቢሆን ከሚገባ በላይ የሚሰቀጥ ነገር በምታይ ጊዜ ራውንስ በቃ ትላለህ። ራሱ ሳታስበው ስሜት እንትን ይላል፣ ርህራሄ ያቸንፋል። ግን አላህ Subhanahu Wa Ta'ala የኢጅራማቸውን ክብደት ያቃልና በዛ በኩፍራቸው በሽርካቸው በክፋታቸው በጸረ ሐቅነታቸው ያከማቹት ወንጀል ምን ያህል እንደሚያስቀጣቸው ስለሚያቅ የዛ አይነት ድርብርብና ከባድ ቅጣት ነው የደገሰላቸው። ያኔ ውጤቱን ያውቁታል። አንተ ግን እንደ ሙእሚን እኔ ምን ሰራሁኝ ከኔ ምን ይጠበቃል የሚለው ጥያቄ ላይ ነው ማትኮር ያለብህ እንጂ ስለነሱ አትንገረኝን ያቃለሁ ይልሃል ማለት ነው። هذا وصلى الله وسلم على النبي وإلى اللقاء የሚቀጥለው የተረፈውን መልሳለን።